በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምሕረት፣ በጎነት የተደረገላችሁ እግዚአብሔር ፍቅር፣ እግዚአብሔር ምሕረት የተወደዳችሁ ፍጹም የሆነች ቸርነቱ ምሕረቱ ያገዛችሁ መስቀል ላይ በተሰቀለ ጊዜ መስቀል ላይ በተከፈለ ጊዜ ዕዳ በደላችንን ሲከፍል የከፈለለት ዕዳ የተከፈለለት የዳነ ሕዝብ ያረጋችሁ የሰላምና የምሕረት ልጆች ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ የእስራኤል አምላክ የእኛም ልጆቻችን አምላክ እግዚአብሔር ለዘላለም ክብር ምስጋና ለሱ ይሁን። የእግዚአብሔር ልጆች መጽሐፍ ቅዱስን ስናይ እጅግ የሚገርመውን አንዳንድ ሐሳቦች እያነሳን ሕይወታችንን እንፈልግበታለን። በተለይ የፍጥረት መጽሐፍን ስናይ ከዚህ ቀደምም በመጽሐፍ ቅዱስ ትምህርት ላይ በሰፊው አይተነዋል። ኦሪት ዘፍጥረት ምዕራፍ 1ን ስታነቡ እግዚአብሔር ሰማይንና ምድርን በውስጡ ያለውን ሰራዊት ከፈጠረ በኋላ ባረካቸው ብሎ ይናገራል። ቁጥር 28 ላይ እግዚአብሔርን ባረካቸው እንዲህ ማለት ብዙ ተባዙ፣ ምድርን ምሏት፣ ግዟት። እንግዲህ ሰርቶታል። እግዚአብሔር ምድርን ሰርቷል፣ ሰማይን ሰርቷል። ምድር ማለት የምድርን ሪሶርስ አጠቃላይ ሀብቱን፣ በረከቱን፣ ጤነኛ አየሩን፣ ምግቡን፣ መኖሪያው ገነቱን ደግሞ በሰማይ ያለውንም እንዲሁ ሰማያዊውን ዓለም ምክንያቱም ሰው ሁለት ነው፣ ሰማያዊና ምድራዊ ፍጥረት ስለሆነ ሁለቱንም መኖሪያችንን ካዘጋጀ በኋላ ባረከ ደግሞ ይላል። እንደገና ከሰጠ በኋላ ከስጦታው በኋላ ከሰራው ካዘጋጀው ካሰናዳው ቤት በኋላ ባረከ ይላል። እንዲህ ይህንን መሰረት አድርገው ይመስለኛል የእኛ ቤተሰቦች ቤት ሲሰሩ አዲስ ነገር ሲያደርጉ ንግድ ሲከፍቱ ንግዱ እንዲመረቅ እንዲባረክ ካህናት አባቶች ጸሎት እንዲያደርጉ ይጠይቃሉ። አለ እኮ ንብረቱ አለ፣ ሀብቱ አለ፣ እንጀራው አለ፣ ስራው አለ። ግን ሌላ በረከት ደግሞ ፈልገው መለኮታዊ በረከት አምላካዊ በረከት እንዲመጣ አባቶቻችን እንዲጸልዩ በር ይከፈታል። እና የሚገርማችሁ ያዕቆብም ልክ እንደዚህ ነው። በሶሪያ 21 ዓመት ቆይቶ ከወንድሙ ከጠፋ ከሸሸ በኋላ ከ21 ዓመት በኋላ ብዙ ሰራዊት ሆኖ ነበር የመጣው። ሚስቶቹን ይዞ ልጆቹን ይዞ ከብቶቹን፣ ዥንጉርጉር በጎቹን፣ ፍየሎቹን እየነዳ ነበር የመጣው። በኋላ ያቦቅ በሚባለው ሸለቆ ማዶ ላይ ያለውን ቤተሰቡን ንብረቱን አሻግሮ ብቻውን በሌሊት ከእግዚአብሔር ጋር ማደሩን መታገሉን ይናገርና ካልባረከኝ አልለቅህም እንዳለው ተጽፏል። እንዴ ምን ማለቱ ነው? ይህ ሰው ሀብታም ሆኗል። ብዙ በጎች አሉት፣ ብዙ ፍየሎች አሉት፣ ብዙ ልጆች ወልዷል። ምን ማለቱ ነው? ምንድን ነው በረከት? በረከት ምንድን ነው ታዲያ? እግዚአብሔር ሰማይና ምድርን ፈጠረ። የምድርን ሐመልማላት ፈጠረ። በባህር የሚዋኙ በአየር የሚበሩ በእግራቸው የሚሽከረከሩትን ፈጠረ። ሰውን ፈጠረ። እንደገና መባረኩስ ምን ማለት ነው? ይህንን ጥያቄ መጽሐፍ ቅዱስን የምናነብ ሰዎች መጠየቃችን አይቀርም። ስለዚህ ሌላ በረከት አለ ማለት ነው። ይኸውላችሁ ከእግዚአብሔር ጋር መኖር ኑሮ ብቻውን ለሰው በቂ አይደለም። እንጀራ ብቻውን በቂ አይደለም። ጥሩ ስራ ብቻውን በቂ አይደለም። ጥሩ ሀገር፣ ዋስትና ያለው የመንግስት ሲስተም ብቻውን በቂ አይደለም። ወይም አዝመራው ሙሉ እርሻ የሆነ ፍሬያማ የሆነ እርሻ መኖሩ ብቻ በቂ ነው? ወንጌል ላይ እኮ ስለ አንድ ባለጸጋ ሰው የተጻፈውን ጌታችን ያስተማረውን ታስታውሳላችሁ። ሉቃስ ወንጌል ምዕራፍ 12 ቁጥር 13 ላይ የተጻፈ ታሪክ ነው። ፍሬያማ ሆነችለት መሬቱ፣
እርሻው እጅግ ፍሬያማ ሆነችለት ይላልና በጣም ልፋቱ ድካሙ ውጤት አመጣ ማለት ነው። ይህ ሰው ጎበዝ ገበሬ ነው። መሬቱን በማረስ በመጎልጎል የተሻለውን በመዝራት እርሻውን በመጠበቁ ምክንያት የእርሻው ፍሬ ውጤታማ ሆነለት። ፍሬን ማከማችበት ስፍራ አጥቻለሁ ብሎም አስቧል። ጎተራዬን አፍርሼ የሚበልጥ እሰራለሁኝ፣ በረከቴንም በዛ አከማቻለሁ ብሎም አስቧል። ከዛ ደግሞ ለነፍሱ ምግብ እንዳገኘም አስቧል። ምንድነው የሚለው? ቁጥር 19 ላይ አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ ረፊ ብይ ጠጪ ደስ የሚበልሽ እላታለሁ አለ። እግዚአብሔር ግን አንተ ሰነፍ በዚች ሌሊት ነፍስን ከአንተ ሊወስዷት ይፈልጓታል፣ ይህ የሰበሰብከው እኮ ለማን ይሆናል አለው ይላል። ሰርቷል እኮ ሰውዬው። ምን አደረገ? ለፍቶ ያገኘው ገንዘብ ነው። አንዳንድ ጊዜ ትክክል የሚመስል ትክክል ያልሆነ ነገር እንዳለ ታውቃላችሁ። እግዚአብሔር ልጆች መስራት፣ መልፋት፣ ጠንክሮ መማር የተሻለ ሌላው ሲተኛ ተክቶ ማጥናት፣ ሌላው ሲታክት ለፍቶ መስራት ሊኖረን ይችላል። ግን ኑሮውን ያለ እግዚአብሔር በረከት፣ ያለ ሰማዩ በረከት፣ ያለ እግዚአብሔር መገኘት ለመኖር የሚፈልግ ሰው ውጤት ነው ይሄ። እያችሁ ይሄን ሰው ያዕቆብ ቢያየው ኖሮ ይመክረው ነበር። አንተ ሰው እርሻ አይበቃህም፣ ጎተራ አይኖርህም። ባራኪው ካልባረከ፣ እግዚአብሔር ካልባረከ፣ ያህዌ ካልባረከ አትኖርም ይለው ነበር። ይሄ ሰው እና ያዕቆብ መካከል ያለው ልዩነት በጣም ሰፊ ነው። ያዕቆብም እንደ ሀብታም ነው። ስናጠና መጽሐፍ ቅዱስን አይተናል። አጎቱ ካታለለው በኋላ በተጎረጎሩ በጎች እግዚአብሔር እንዴት አድርጎ እንደባረከው። ብዙ በጎች ነበሩት። ነፍሴ ሆይ ብይ ጠጪ ደስ የሚበልሽ ግን አላለም። ካልባረከኝ አልለቅህም ያለው እግዚአብሔር ሲያገኘው። ይኸውልህ የኔ በረከት ይሄ አይደለም። የኔ በረከት ነጭ እንጀራ አይደለም፣ ዥንጉርጉር ፍየል አይደለም። የኔ በረከት የምነዳው መኪና አይደለም። የኔ በረከት የምለብሰው ውድ ልብስ አይደለም። ባርከኝ ባርከኝ፣ ካንተ ጋር እድል ፈንታ ስጠኝ፣ በመገኘት በመኖርህ ውስጥ አኑረኝ። አንተ እንጀራ አንተ ሀገር ሆነ አኑረኝ። እኔ ምሰራለሁ፣ ግን አንተ ደግሞ አኑረኝ። ተገኝ ካጠገቤ። እድል ፈንታዬ ኑሮዬ ውስጥ እድል ፈንታዬ ኑርህ ማለት ነው። አያችሁ፣ ሁሉ ነገር ኖሮ ያልተባረከ ሰው እንዳለ ታውቃላችሁ አይደል? አላያችሁም? በምድሪቱ ላይ ብዙ ነገር ኖሮት ያልተባረከ ሰው፣ ብዙ ነገር ኖሮት በደንብ መግዛት እየቻለ ብዙም እየሸጠ ግን ያልተባረከ ሰው። ለምንድን ነው የዓለማችን ሚሊዮነሮች ራስን ስለማጥፋት የሚያስቡት? ለምንድን ነው አደንዛዥ ዕፆችን የሚጠቀሙት? ለምንድን ነው ከራሳቸው የሚደበቁት? ምን ይመስላችኋል? አያችሁ፣ ህይወት እሱ ብቻ አይደለም። ጌታችን በፈተናው ተራራ ላይ ለሰይጣን የተናገረውን ቃል ታስታውሳላችሁ አይደል? ሰው በእንጀራ ብቻ ስለማይኖር ሰፊ እንጀራ ይስጥህ ብሎ ሰው ይመርቃል አይደል? ሰፊ እንጀራ ይስጥህ። ሰፊ እንጀራ ግን ብቻ ይበቃል? ሰው እንጀራ ብቻ ሰውን ሰው ያደርገዋል? በእርግጥ ለራበው ሰው በረከቱ እንጀራ ነው። ስራ ላጣ ሰው በረከቱ ስራ ነው። ግን ከፍ አድርጎ ማሰብ ደግሞ ያስፈልጋል። ኖር ነው አይደል? እንጀራውንም በልተነው፣ ስራውንም ሰርተነው፣ ሀገሩን ቀይረነው፣ መሬቱን አርሰነው፣ ንግዱን ነግደነው ካበቃም በኋላ በውስጣችን የሚመጣው ባዶነት፣ ከውስጣችን ጨለማ እንዴት ነው የምናመልጠው? አያችሁ፣ እንጀራ ማኖር ሲያቅተን፣ ክብር ማኖር ሲያቅተን፣ ሀብት ማኖር ሲያቅተው፣ እድል ማኖር ሲያቅተው እንዴት እንኖራለን? ከድሆች ይልቅ ብዙ ነገር ያላቸው ሰዎች ራሳቸውን ሲጎዱ እንዴት ነው የምንረዳቸው? ስለዚህ የሰው ልጅ ይኸውላችሁ በረከት እግዚአብሔር ያስፈልገዋል። እግዚአብሔርን ባርከኝ ብሎ መጸለይ ያለበት። ላይገባን ይችላል። አሁን ባርከኝ፣ ያዕቆብ ባርከኝ ሲለው ምን ማለት ነው አላለውም። እግዚአብሔር ግን አንዳንድ ጊዜ የማይገቡ
ስጦታ ስለሆነ የእግዚአብሔር ስጦታ ስለሆነ አይገባም። ስንቀበለው የምናውቀው ነው። የእግዚአብሔር በረከት ግን ያስፈልጋል። በደንብ አድምጡኝ። ካህኑ ቤተ ክርስቲያን ቤተ መቅደስ ሄዳችሁ ስታስቀድሱ አድንኑ፣ ጎንበስ በሉ፣ አርስቲክሙ ቅድመ እግዚአብሔር አምላክነ በእደ ገብሩ ካህን ከመ ይባርከነ፣ ጎንበስ በሉ ይላል ዲያቆኑ። ራሳችሁን ዝቅ ዝቅ አድርጉ። በካህኑ ላይ አድሮ እግዚአብሔር እንዲባርካችሁ እንዲባርከን ይላል። ድሆች ብቻ ኑና ጎንበስ በሉ እግዚአብሔር እንዲባረካችሁ ይላል ካህኑ ይላል ዲያቆኑ አይልም። ለሀብታሙም ለድሃውም ነው እኩል ይሄ ጥሪ የሚመጣው። ያለውም የሌለውም ጎንበስ እንዲል ይታዘዛል። ያን ጊዜ በደንብ አምነን ጎንበስ እንበል። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ሕዝብህን አድን፣ ርስትንም ባርክ፣ ከፍ ከፍ ማድረጋችሁ ሲባል በልማድ ሳይሆን በእምነት አሜን በሉ። አባት ከመጣህ ሚስትህንም ልጆችንም በልብህ ውስጥ እያሰብክ ተባረክ። እናት ከመጣች እንደዚሁ አድርጊ። ልጆች ከመጣችሁ ቤተሰቦቻችሁንም አንድ ላይ አስባርኩ። ጎንበስ ብላችሁ በእነሱ ምትክ እግዚአብሔር ይባርክ ብሎ ሲመርቅህ አንድ ሰው በእምነት አሜን በል። በእምነት አሜን በል። በእግዚአብሔር ስም ስትመረቁ አሜን ብላችሁ በእምነት ተቀበሉ። ምክንያቱም የእግዚአብሔር በረከት ባለጸጋ ታደርጋለች ይላል። አያችሁ፣ መኖር ታስችላለች ማለት ነው። ብዙ ጸጋን ትሰጣለች ማለት። ባለጸጋ ማለት ሀብታም ማለት ነው አይደል? በተለምዶ ግን ብዙ ጸጋ ያላቸው ሰው ያደርገናል። ማየት የሚችሉ ሰዎች ያደርገናል። መኖር የሚችሉ ሰዎች ያደርገናል። ማሰብ የሚችሉ ሰዎች ያደርገናል። መሸከም የሚችሉ ሰዎች ያደርገናል። አያችሁ፣ ወተት ውስጥ የሚሰክሩ ሰዎች ከወይን ጠጅ ሰካራሞች የበለጠ አደገኛ ናቸው ይባላል። ወተት ውስጥም እኮ መኖር እግዚአብሔር ሲባረክ ነው እንጂ አይቻልም። ምቾትም ውስጥ እኮ አይኖርም እኮ እግዚአብሔር ካልባረከ። ስለዚህ መኖር እንችላለን እግዚአብሔር ሲባርከን። ምድሪት ውስጥ አብርሃም በዘመዶቹ በወገኖቹ በተለይ በኖረባቸው የከነዓን ሰዎች መካከል የተከበረ ሰው ነበረ። በእግዚአብሔር የተባረከ ሰው ስለነበር አንድም ቀን አይቆረቆርም ነበር አብርሃም ለሰው። እንደውም አንተ እንደ እግዚአብሔር ምትካችን እንደ እግዚአብሔር ሰው ተወካይ እንደ ፓትርያርክ ነበር የሚታየው ባላመኑ ሰዎች ሳይቀር። እግዚአብሔር ትከሻው ላይ ያስቀመጠው በረከት ሰውን የማይቆረቆር ከሰው ጋር መኖር የሚያስችል ዕዳ የሌለበት ሰላማዊ ለሌሎች የተረፈ የተትረፈረፈ ነበረ። እግዚአብሔር ይባርካችሁ። እግዚአብሔር ልጆች ይህን ትልቅ በረከት እናንተም ተመኙ፣ እሹ። አያችሁ፣ ሁሌ በጸሎታችንም በልባችንም ውስጥ ይህን ከመፈለግ ነው የምናገኘው። በኤሳውና በያዕቆብ መካከል የነበረው ልዩነት ይሄ ነው። ኤሳው በረከትን ብዙ አይፈልግም። ምክንያቱም ይጣፍጠዋል መኖር፣ ያደነውን መብላት፣ ያረሰውን አጭዶ መብላት ያስደስተው የነበረ ሰው ነው። በቃ ለሱ በረከት ይሄ ነው። ሰርቶ መኖር ካለ ምን ያደርጋል ማለት ነው ለኤሳው። አንድ ሊቀ ጳጳስ ምን አሉኝ፣ እንግሊዝ ሀገር ሄጄ ለሕክምና ሆስፒታል ገብቼ ተኝቼ ያሉ አሉና አንድ ወጣቶች ነርሶች መጡና ሲያክሙኝ ስለ እግዚአብሔር ሲነገራቸው፣ ኦ ፋዘር ምን ያደርግልናል እግዚአብሔር? እንዴት ሁሉ ነገር እኮ አለን፣ እንሰራለን፣ እንበላለን፣ እንጠጣለን፣ ምን እንፈልጋለን? ስለዚህ እግዚአብሔር ምን ያደርግልናል አሉኝ አሉ። የኤሳው ስነ ልቦና ነው ይሄ። በቃ ሰው ካለው ከበላ ከጠጣ ከተደሰተ ሌላ ምን ያስፈልገዋል? እግዚአብሔር ማለት ምንድን ነው ብሎ የሚያስብ ነው። እንግዲህ የኤሳው መንፈስ ማለት ነው። ያዕቆብ ግን እንዳልኳችሁ ያዕቆብ አለው፣ የተሻለ አለው። ግን እግዚአብሔርን ባርከኝ ላይ የነበረው ያዕቆብ ነው። የተባረከውም ያዕቆብ ነው። ባርኮ ስሙን እስራኤል አለው። ትልቅ ሕዝብ አደረገው። የወንድሙ ገዢ አደረገው። አያችሁ፣ በረከት ገዢ ያደርጋል። በረከት መብላ መጠጣት ብቻ አይደለም፣ እንስሶችም ይመገባሉ እኮ። ግን በረከት ገዢ ያደርጋል። ገዢ ሐሳብ፣ ገዢ ስነ ልቦና ያለን እንድንሆን ያደርጋል። በረከት ሰማያዊ ነው። ወደዛኛው ዓለም የተሻገረ ነው። ኤፌሶን ላይ ሐዋርያ ጳውሎስ እንደነገረን አንደኛ ምዕራፍ ላይ
ቁጥር 3 ላይ በሰማያዊ ስፍራ በመንፈሳዊ በረከት የመኖርም ክብር ነው። ቀላል አይደለም። እንጀራ ብቻ አይደለም በረከት እና በረከትን መፈለግ ለመባረክ አንደኛው ምክንያት ነው። ግን በቃ ሰርቼ እየኖርኩ ይበቃኛል፣ ብቻ የዕለት እንጀራ ተሰጠኝ እያሉ ብቻ መኖር ለእኛ ለክርስቲያኖች በቂ አይደለም። ይህን ማወቅ አለብን። እግዚአብሔር ልጅ በስመ እግዚአብሔር ስትባረኩ አሜን ስትሉ የእውነት ይሁን። በስሙ ስትወጡ ስትገቡ እግዚአብሔር ሲባርካችሁ በሰው ነው የሚባርካችሁ፣ በሽማግሌ ነው የሚባርካችሁ፣ በካህን ነው፣ በጳጳስ ነው። ከፍ ባሉት አባቶቻችን ስትባረኩ በሽማግሌዎቻችሁ በአያቶቻችሁ አሜን በሉ። በስመ እግዚአብሔር የሚመጣን በረከት ሁሉ አሜን ማለት ያስፈልጋል። እግዚአብሔር ባርካችሁ። ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። የሰማነውን በልቦናችን ይጻፍ። እስቲ ምን ተማራችሁ? ምን ገባችሁ? ኮሜንት አነባለሁ። ይኸው ኮሜንታችሁ ላይ ጻፉልኝ። እግዚአብሔር ባርካችሁ። ኮሜንት ሳታደርጉ አትውጡ። የላይክ በተናል ስትነኩም በጣም ቪዲዮ ወደፊት እንዲመጣ እያገዛልን ይህን አድርጉ። የእግዚአብሔር ቸርነት የእናታችን ቤታችን ረድኤት በረከት ይመላ